ግንቦት 27 2018 ዓ.ም ተናስልኝ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 እንደቀጠለ ነው። ዋና ዋና ጉዳዮችን ላስታውቃችሁ። የታሪካዊ ጠላቶችን ተልዕኮ ያነገቡ የአገር ውስጥ ተላላኪዎችን ሴራ አክሽፋ ኢትዮጵያ ስኬታማ ምርጫ ማከናወን ችላለች። ሰባተኛው ጠቅላላ ምርጫ ዲሞክራሲ እውነተኛ ባለቤቶች መራጮች መሆናቸውን በተግባር ያሳየውና በኢትዮጵያ ፖለቲካ ታሪክ ውስጥ አዲስ ምዕራፍ የከፈተ መሆኑን ትብብር ለኢትዮጵያ አንድነትና ፓርቲ ያስታወቀ። የኦሮሚያ ፖለቲካ ፓርቲዎች የጋራ ምክር ቤት ምርጫው የህዝብ ከፍተኛ ተሳትፎ የታየበትና አስፈጻሚ አካላት ፍትሐዊነት የተረጋገጠበት ሆኖም ማለፉን አስታወቀ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በከተማዋ 8ኛውን ሞሰብ ዲጂታል አገልግሎት የኮልፌ ቀራኒዮ ማዕከልን መርቀው ስራ አስጀመሩ። ብሔራዊ ጥቅም ለማስከበር በሀገር ውስጥ ከሚኖሩ ዜጋ በተጨማሪ የዲያስፖራ ሚና ከፍተኛ ነው። ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ብሔራዊ ጥቅምን ለማስከበር በኢትዮጵያ ከሚኖረው ዜጋ በተጨማሪ የዲያስፖራ ሚና ከፍተኛ ነው። የኢትዮጵያ የህልውና ጉዳይ ሆነው የባህር በርና ሌሎች የብሔራዊ ጥቅም ጉዳዮች ምላሽ እንዲያገኙ ዲያስፖራ የበኩሉን አስተዋጽኦ እያደረገ ነው። ሮዛ መኮንን ይህን ጉዳይ በተከታዩ ትንታኔ ታስቃኘናለች። ለመሆኑ የአንዲት ሀገር ድንበር የት ላይ ነው የሚወሰነው? በካርታ ላይ በምናየው ምናባዊ መስመር ብቻ ወይንስ በዓለም ዙሪያ በተበተነው የህዝቧ ልብ ውስጥ ጭምር? ብዙዎች ብሔራዊ ጥቅም የሚጠበቀው በሀገር ውስጥ ባሉ ዜጎችና በሰራዊት ጉልበት ብቻ ይመስላቸዋል። ነገር ግን የሀገርን ብሔራዊ ጥቅም ለማስከበር የሚደረገው ጉዞ ሙሉ የሚሆነው ከድንበር ባሻገር የሚኖረውን የዲያስፖራ ዲፕሎማሲና ኢኮኖሚያዊ አቅም ማስተሳሰር ሲቻል ነው። በአሜሪካ በአውሮፓና በባህረ ሰላጤው ሀገራት ያሉ በሚሊዮን የሚቆጠሩ ትውልደ ኢትዮጵያን ለሀገራቸው የዲፕሎማሲና ኢኮኖሚ ጋሻ መሆን እንደሚችሉ በተግባር አሳይተዋል። ግን የሰፊ አቅም ሁልጊዜ በወቅታዊ ክስተቶችና በኃላፊ አጀንዳዎች ላይ ብቻ መመስረት ይገባዋል ወይንስ የሀገርን ዘላቂ እድገት የሚያረጋግጥ ቋሚ ተቋማዊ መሳሪያ መሆን ይገባዋል? ቆይታችን ለዚህ ምላሹን ይዟል። ዲያስፖራ የሚለው ቃል መበተንን የሚያሳይ ጥንታዊ የግሪክ ቃል ነው። በዘመናዊ ዓለም ግን ትርጉሙ ተቀይሯል። በአሁኑ ጊዜ ዲያስፖራ ማለት የሀገር አምባሳደርና ስልታዊ የልማት አጋር ማለት ነው። ርቀቱ አካልን እንጂ ልብን ሊለየው በማይችልበት የሀገር ፍቅር ጽናት ከውቅያኖስ ማዶ ሆኖ የኢትዮጵያን የልብ ትርታ የሚያዳምጡት ዲያስፖራዎቻችን የዘመናዊቷ ሀገራችን ግንባታ የማዕዘን ድንጋዮች ናቸው። ምንም እንኳን ኑሯቸውን በባዕድ ሀገር ቢያደርጉም እትብታቸው ከተቀበረባት እናት ምድራቸው ጋር ያላቸው ጥልቅ ቁርኝት ወደ ላቀ የተግባር ምዕራፍ በማሸጋገር በእውቀት ሽግግር በኢንቨስትመንትና በዲፕሎማሲው መስክ ሀገራቸውን በዓለም አደባባይ ሞግተው በማስከበር ወደር የለሽ ተጋድሎ እያደረጉ ይገኛሉ። የኢትዮጵያ ዲያስፖራ ለዲፕሎማሲና ለኢኮኖሚ ትልቅ አቅም አለው። ከዚህ ቀደም ሀገር በፈተና ውስጥ በነበረችበት ወቅት እንዲሁም በታላቁ የኢትዮጵያ ህዳሴ ግድብ ግንባታና በተለያዩ ሀገራዊ ጥሪዎች ወቅት ይህ ኃይል ትልቅ ጋሻ መሆን እንደሚችል በተግባር አረጋግጧል። ነገር ግን ይህ ውጤታማ የሚሆነው የዲያስፖራው ሚና ከስሜታዊ ድጋፍ ሲያልፍ እናም እንደ ሀገር ሉዓላዊነት ከግዛት አንድነትና ከዘላቂ እድገት ጋር በጥብቅ ሲገናኝ ነው። የተበታተነውን የዲያስፖራ አቅም ወደ አንድ የብሔራዊ ጥቅም ማዕቀፍ ለማምጣት የመንግስት የፖሊሲ አመራርና ተቋማዊ አደረጃጀት ወሳኝ በመሆኑ የለውጡ መንግስት ተቀዳሚ አጀንዳው በማድረግ ለዲያስፖራው የተመቻቸ ከባቢን ፈጥሯል። የኢትዮጵያ ዲያስፖራ አገልግሎት ይህንን በማስተባበር ምቹ የህግ ማዕቀፎችንና ማበረታቻዎችን እያቀረበም ይገኛል። የተቋማዊ ዝግጁነት በኢኮኖሚ ግንባታ ላይ ተጨባጭና የሚታይ ለውጥ እያስመዘገበ ነው። በቅርቡ ይፋ የሆነው የ2018 በጀት ዓመት የ100 ቀናት አፈጻጸም ሪፖርት እንደሚያሳየው ተስፋ ሰጪ ቁጥሮች ለዚህ ማረጋገጫ ተደርገው ይወሰዳሉ። የሐዋላ እድገት በ2010 ዓ.ም የነበረው ከውጭ ሐዋላ ወይም ሪሚታንስ ፍሰት $6 ቢሊዮን የነበረ ሲሆን በ2017 ዓ.ም ወደ $7 ቢሊዮን ከፍ ብሏል።
የ9 ወራት የ2017 ንጽጽርም በተመሳሳይ ወቅት ከነበረው የሐዋላ ፍሰት 4.4 ቢሊዮን ዶላር በ2018 ዓ.ም የ9 ወራት ውስጥ ወደ 5 ቢሊዮን ዶላር በማደግ የ14 በመቶ እድገትን አስመዝግቧል። አጠቃላይ የውጭ ምንዛሪ የሀገሪቱ የውጭ ምንዛሪ ግኝትን ብንመለከት በ2010 ዓ.ም ከነበረበት 20.9 ቢሊዮን ዶላር በ2017 ዓ.ም ወደ 33.2 ቢሊዮን ዶላር ከፍ እንዲል ዲያስፖራው ከፍተኛ ሚናውን ተጫውቷል። ይህ የሚያሳየው ዲያስፖራው ለሀገሩ ኢኮኖሚ የጀርባ አጥንት እየሆነ መምጣቱን ነው። በመሆኑም የዲያስፖራው ተሳትፎ ከስሜታዊነት ወጥቶ በህጋዊና በተደራጀ መንገድ የሀገርን ማክሮ ኢኮኖሚ ለማረጋጋት የሚጫወተው ሚና የነገዋን ጠንካራ ኢትዮጵያ ለመገንባት ወሳኝ መሳሪያ ሆኗል። ይሁን እንጂ አሁንም በዲያስፖራው ተሳትፎ በኩል ብዙ የቤት ስራዎች ይቀራሉ። ዲያስፖራው መደበኛ ያልሆነውን ወይም የጥቁር ገበያውን መስመር በመቀነስ በደምና በላቡ ያገኘውን የውጭ ምንዛሪ አስተማማኝ በሆነ የባንክ ስርዓት ብቻ ወደ ሀገር ውስጥ እንዲገባ ማድረግ ይገባዋል። የኢትዮጵያ ዲያስፖራ በፖለቲካ በብሔርና በሃይማኖት የመከፋፈል አዝማሚያም ይታይበታል። ይህ መበታተን ደግሞ ለውጭ ጫናዎች በር ከፋች ነው። ይህ አካሄድ ከተስተካከለ ምን ልንሰራ እንደምንችል የሌሎች ሀገራትን ተሞክሮ መመልከት በቂ ይሆናል። ለምሳሌ ቻይና በ1970ዎቹ የኢኮኖሚ ሪፎርም ስታደርግ ወደ ሀገሪቱ ከገባው አጠቃላይ የውጭ ቀጥታ ኢንቨስትመንት ከ70 በመቶ በላይ የሚሆነው በዲያስፖራዎቿ የተሸፈነ ነበር። ሊባኖስ ሌላኛው ሀገር ናት። በፖለቲካ ቀውስ ውስጥም ሆና ሙሉ በሙሉ እንዳትፈርስ ያደረጋት ዲያስፖራዋ ነው። የሊባኖስ ዲያስፖራዎች የሚልኩት ገንዘብ ከሀገሪቱ ጠቅላላ ምርት ወይም ጂዲፒ እስከ 40 በመቶውን ይሸፍናል። ህንድን እናጣቅስ። ወደ አሜሪካ የፈለሱ የኮምፒውተር ሳይንቲስቶቿን ከሀገር ውስጥ አቅም ጋር በማስተሳሰር ቤንጋሎር የተባለችውን ከተማ የዓለም የሶፍትዌር ማዕከል ማድረግ ችላለች። ኢትዮጵያ ከነዚህ ተሞክሮዎች በመነሳት ምን ማድረግ አለባት ካላችሁኝ የሚከተሉትን 3 ወሳኝ ነጥቦች እንመልከት። ዲጂታል ዲፕሎማሲን ማጠናከር የመጀመሪያው ነው። የሀገራችንን እውነተኛ ገጽታ በእውቀትና በተጨባጭ ማስረጃ ለዓለም ማስተዋወቅ። የተሳትፎ ተቋማትን ማጠናከር ሁለተኛው ነው። የኢትዮጵያ ዲያስፖራ አገልግሎትን የመሳሰሉ ተቋማትን በብቃት በመጠቀም የእውቀት የቴክኖሎጂና የፋይናንስ ሽግግርን ማሳለጥ ነው። ትውልድን ማስተሳሰር ሌላኛው ጉዳይ ነው። በውጭ ያደገውን የሁለተኛውን ትውልድ ከሀገሩ ታሪክና ባህል ጋር በማስተሳሰር የወደፊቷን ኢትዮጵያ ጠንካራ ድልድይ መገንባት ያስፈልጋል። በብሔራዊ ጥቅም ላይ አብሮ መቆም ማለት በመንግስት ፖሊሲ ላይ ሙሉ በሙሉ መስማማት ማለት ላይሆን ይችላል። ልዩነቶች እንደተጠበቁ ሆነው በሀገር ሉዓላዊነትና ገጽታ ግንባታ ላይ ግን እንደ አንድ ልብ መምታት ማለት ነው። የተበታተነ የዲያስፖራ ኃይል ወደ አንድ ዓላማ ሲመጣ ሀገርን የመቀየር አቅም አለው። አሁን የባህር በር ለሚያስፈልጋት ኢትዮጵያ ከዲያስፖራዎቿ በላይ ማን ድምጽ ሊሆናት? ዲያስፖራው የሀገሩን እውነታ ካላስተጋባ ማን ኢትዮጵያን በልኩ ሊገልጣት? ይህ የግለሰብ የሃይማኖት ወይም የብሔር ጉዳይ አይደለም። የሀገር የኢትዮጵያ ጉዳይ ነው። ለዚህ ነው ዲያስፖራው ከከበበው የተለመደ አዙሪት ተላቆ ለኢትዮጵያ ብሔራዊ ጥቅም መቆም የሚገባው። ዛሬ ላይ ቆመን ወደ ብሩህ የነገ ተስፋችን ስንገሰግስ የዲያስፖራው ደከመኝ ሰለቸኝ የማይል የልማትና የሀገር ማዳን ተሳትፎ ለታላቂቱ ኢትዮጵያ ትንሣኤ ፈጽሞ የማይተካ የደም ስር ሆኖ ይቀጥላል። ትውልደ ኢትዮጵያ በሀሳብ ቢለያዩ በብሔራዊ ጥቅም ላይ ግን ፈጽሞ ሊከፋፈሉ አይገባም። የዲያስፖራው አቅም የኢትዮጵያ ትንሣኤ አንዱና ዋነኛው ምሰሶ ነውና። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በከተማዋ 8ኛውን ሞሰብ ዲጂታል አገልግሎት የኮልፌ ቀራኒዮ ማዕከል መርቀው ስራ አስጀመሩ። ይህ እየተስፋፋ የመጣው ዘርፉን የማዘመን ስራ ከአገልግሎት ማዘመን ባለፈ በዋናው ከተማ ሁለንተናዊ የልማት እንቅስቃሴ ላይ የሚኖረው በጎ ተጽዕኖ ከፍ ያለ ነው። የመራደም ተጨማሪ አለው። ፊቷን ወደ ዲጂታል ስርዓት ካዞረችና አገልግሎቶቿን ማዘመን ከጀመረች ወዲህ በየቢሮ የሚታዩ ሰልፎች፣ የተደራረቡ ፋይሎችና ዛሬ አይሆንም ነገኑ የሚሉ አድካሚ ምላሾች ታሪክ እየሆኑ ነው። የዚህ ሁሉ ትልቅ ለውጥ ማዕከል የሆነው በመዲናዋ አዲስ አበባ በኮልፌ ቀራኒዮ 8ኛው ማዕከል ላይ የደረሰው የዲጂታል መሶብ የአንድ ማዕከል አገልግሎት ነው። ቁጥር 13 ወደ መስኮት ቁጥር 6 ይሄዱ። ይህ የአገልግሎት ማዘመን ደግሞ የቴክኖሎጂ ሽግግር ብቻ ሳይሆን ለአንዲት በልማትና በብልጽግና ጎዳና ላይ ለምትገሰግስ ሀገር ትልቅ ትርጉም ያለው የሀገር ግንባታ ምሰሶ ነው። የጎንዮሽ የሚያባክኑ በርካታ አጀንዳዎች ናቸው ኢትዮጵያን ወደ ኋላ ትላንትሜ የጎተቷት። ከእንግዲህ ወዲያ እንደማይቀጥሉ ምልክቶችን አይተናል። ተስፋዎችን ሰንቀናል። እምነቶችን አሳድረናል።
ይህንን ይዘን ገና ሀገራችን በብዙ እንደምትገነባ በብዙ ደግሞ የጀመረችው የብልጽግና ጉዞ ወደ ስኬት እንደሚሄድ ማሳመን የሚችል ተጨባጭ ፍሬዎችን ይዘናል ማለት ነው። ይህንን ከሁሉ በላይ የተናገረውና ያረጋገጠው ህዝባችን ነው። ዛሬ የኮልፌ ማዕከል ዲጂታል የመሶብ ዲጂታል አንድ ማዕከልን ስንመርቅ ይህንኑ ቃላችንን የምናረጋግጥበት ተግባራችንን የምናስቀጥልበት ነው። የአዲስ አበባ አገልግሎትን የማዘመን ረፍት አልባ ጉዞ በ8ኛው ዲጂታል ማዕከል አይቆምም። ይህ አዲስ መሶብ የአንድ ማዕከል ዲጂታል አገልግሎት ስኬት ወደ ሌሎች የከተማዋ ክፍሎችን በመስፋፋት መላው አዲስ አበባ በቴክኖሎጂ የተሳሰረችና የበለጸገች ለማድረግ ትልቅ አቅም እየሆነ ነው። ከምርጫው በፊት ለህዝባችን በዚህ ዓመት ከምንጨርሳቸው ፕሮጀክቶች ውስጥ አንዱ የመሶብ ዲጂታል አንድ ማዕከል አገልግሎትን በሁሉም ክፍለ ከተማ ማዳረስ ነው ብለናል። ይሄው በምርጫ ማግስት አንደኛውን ጨርሰን የኮልፌ ማዕከልን ዛሬ በዚህ ደረጃ ማብቃት ችለናል። 3 ማዕከላት ናቸው የሚቀሩን። 3ቱ ማዕከላት በፍጥነት በተከታታይ ሳምንት የበጀት ዓመት ሳያልቅ ህዝባችን ጋር እናደርሳለን። የምንሰራው ለአንዱ ወቅት ተመልሶ ለመመረጥ ወይም ደግሞ ያንን ግብ ማዕከል አድርገን አይደለም፣ ሀገር ለመገንባት ነው የምንሰራው። ከድህነት ለመውጣት በህዝባችን ላይ ያለው ውጣ ውረድ እንግልት እንዲቀንስ ሀገራችን በፍጥነት ማደግ እንድትችል ህዝባችን አገልግሎት ፍለጋም ጭምር ጊዜው እንዳይባክን ገንዘቡ እንዳይባክን ያለውን ሀብት ለልማት እንዲያውለው ለማድረግ ነው። መሶብ የተለያዩ የመንግስት መስሪያ ቤቶችን ወደ አንድ ዲጂታል መድረክ በማምጣት የዜጎችን እንግልት በእጅጉ ቀንሷል። ይህ እረፍት አልባ ስለ ህዝብ ማገልገል ሲባል የሚሰራ የቴክኖሎጂ ስራ አዲስ አበባን ዘመናዊት ስሉጥ ከተማ የማድረግ ጉዞ ማሳያ ነው። በአቅራቢያችሁ ባለ ቦታ ላይ ሁሉ በስራ አጋጣሚ የሚሆን ስትንቀሳቀሱ ባገኛችሁት ቦታ ላይ መገልገል ትችላላችሁ። ሁለተኛው ተንቀሳቃሽ የዲጂታል መሶብ አንድ ማዕከል ነው። ሌሎችን አገልግሎቶች ለማግኘት መሰረታዊ የሆኑ የአገልግሎቶችና መስፈርቶችን ለማሟላት የሚያስችሉ አገልግሎቶች በተንቀሳቃሽ መሶብ ጀምረናል። ከዚህም አልፎ አሁን ደግሞ ቤት ለቤት ለአካል ጉዳተኞች በተለይ በህመም በተለያዩ ምክንያቶች ከቤታቸው መንቀሳቀስ ወደ መሶብ አንድ ዲጂታል ማዕከል ለመምጣት ለማይችሉትም ወደ ተንቀሳቃሿ መሶብም መሄድ ለማይችሉትም ጭምር በቤት ጭምር ማገልገል የምንችልበትን ስርዓት እየዘረጋን ነው። ይሄ በአጠቃላይ ህዝባችንን በቅንነት፣ በታማኝነት፣ በቅርበት ቀልጣፋና ፈጣን አገልግሎት ጥራት ያለው አገልግሎት ለመስጠት ያለንን መሻት ያሳየንበት ነው። ይህ በዲጂታል መሶብ የሚመራው የአገልግሎት ዘርፍ ሽግግር ዜጎች በመንግስታቸውና በአገልግሎት አሰጣጡ ላይ እምነት እንዲኖራቸው በማድረግ ጠንካራ የሀገር ግንባታ ነውን ያደርጋል። በመሶብ አንድ ማዕከላት የሚታዩ ቁርጠኝነት አገልግሎት በተቀመጠላቸው የሰዓት ገደብ እንዲጠናቀቁ ከማድረጉም በላይ የመንግስት ሰራተኞች ለዜጎች ያለውን አገልጋይነት፣ ለስራው ያለውን ታማኝነት በተግባር የሚያሳዩበት መድረክ ሆኗል። ዛሬ አዲስ አበባ የምታሳየው የዲጂታል ሽግግር ትጋት ነገ የምትገነባው ጠንካራ ዘመናዊና ለዜጎቿ የምትመች ኢትዮጵያ እውነተኛ ማሳያ ነው። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
የታሪካዊ ጠላቶችን ተልዕኮ ያነገቡ የሀገር ውስጥ ተላላኪዎችን ሴራ አክሽፋ ኢትዮጵያ ስኬታማ ምርጫ ማከናወን ችላለች። በአርሲ ዞን አሰኮ ወረዳ አሸባሪው ሸኔ በንጹሃን ዜጎች ላይ ያደረሰው አሰቃቂ ጥቃትም የዚህ ምርጫውን የማደናቀፍ ዓላማ ያነገበ ነው። ኢትዮጵያን በጽናት ቆመው ያካሄዱት ምርጫ ሀገርን ወደ ረብሻና ትርምስ ለመውሰድ የታቀዱ የሴራ አጀንዳዎችን ሙሉ በሙሉ ያመከነ ሆኗል። ጌታቸው ባልሻ ተጨማሪ አለው። ኢትዮጵያ በታሪኳ አዲስ ምዕራፍ የጻፈችበትንና የህዝቦቿን የሰለጠነ የዲሞክራሲ ባህል ለዓለም ያስመሰከረችበትን 7ኛውን ጠቅላላ ምርጫ በታላቅ ስኬት አከናውናለች። ይህ ምርጫ የውስጥ ተላላኪዎችንና የውጭ ታሪካዊ ጠላቶችን ሴራ ያከሸፈ የኢትዮጵያውያንን ጽናት ዳግም ያሳየ የታሪክ አደባባይ ሆኗል። የኢትዮጵያ ህዝብ ለሀገሩ ሰላም፣ ሉዓላዊነትና እድገት ሲል የትኛውንም ዋጋ ለመክፈል ዝግጁ መሆኑን በተግባር አሳይቷል። የማለዳ ቅዝቃዜ፣ የቀትር ፀሐይና የሰማዩ ዶፍ ዝናብ ሳይበግራቸው ሚሊዮኖች በነቂስ ወጥተው በምርጫ ካርዳቸው አሻራቸውን አሳርፈዋል። ይህ ግንቦት 24 በኢትዮጵያ ሰማይ ስር የተከናወነው ታሪካዊ ምርጫ ሀገርን ወደ ትርምስና ሁከት ለመክተት አልመው ለሰሩ አካላት ሁሉ የሽንፈት ምላሽ የሰጠ ነበር። ህዝቡ ያለማንም ጎትጓች በራሱ ሙሉ ነፃነትና ፍላጎት ድምፁን የሰጠበትን ይህንን የወርቅ ታሪክ ለማጠልሸት የተሰራጩ የሐሰት ወሬዎችም በዚሁ የህዝብ ማዕበል መክነው ቀርተዋል። ዘንድሮ ምርጫ በዚህ በታሰበው መልክ ሰላማዊ ሆኖ እንዳይሄድ የኢትዮጵያ ታሪካዊ ጠላቶች የሚገዟቸውን ኃይሎች ገዝተው በስፋት አሰማርተዋል፣ ፕሮፓጋንዳ ሰርተዋል። ኢትዮጵያ ውስጥ ዴሞክራሲያዊ ምርጫ ማድረግ አይቻልም የሚል እምነት እንድንይዝ ሙከራ አድርጓል። የኢትዮጵያ ህዝብ ግን ሁሌም እንደሚያደርገው የሚሻውን የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ያሳየበት እርምጃ ነው። ኢትዮጵያ በኢኮኖሚው ዘርፍ ያስመዘገበቻቸውን ድሎች እያስቀጠለች በዓለም አደባባይም አንገቷን ቀና አድርጋ ለመጓዝ የምታደርገውን ጥረት አጠናክራለች። ከዚህ ጎን ለጎንም የዲሞክራሲ ባህልን በጽኑ መሰረት ላይ ለመገንባትና የስልጣን ሽግግር ከአፈሙዝ ይልቅ በምርጫ ካርድ ብቻ እንዲሆን 7ኛውን ጠቅላላ ምርጫ በስኬት አጠናቃለች። ይሁን እንጂ ይህንን ታላቅ የኢኮኖሚና የዲሞክራሲ ጉዞ ለማደናቀፍ ጸረ ሰላም ኃይሎች የለመዱትን የፈሪ በትራቸውን በንጹሐን ዜጎች ላይ ከማሳረፍ ወደ ኋላ አላሉም። በአርሲ ዞን አሰኮ ወረዳ በአሸባሪው ሸኔ የተፈጸመው አሰቃቂ ጥቃትም የዚሁ የክፋትና የውድመት አጀንዳ ግልጽ ማሳያ ነው። በአርሲ ዞን አሰኮ ወረዳ በዕለተ ጨፌ በሚለው ቀበሌ 7ኛ ዙር ጠቅላላ ሀገራዊ ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልዕኮ ወስዶ ስምሪቱን ሰጥቶ ተንቀሳቅሶ ነበር። ነገር ግን ህዝባችን በሚሊዮኖች ወጥቶ እንደተመዘገበ ሁሉ በሚሊዮኖች ወጥቶ ድምጹን ሰጥቶ ሀገርን ያሻግራል፣ ሰላሜንም ያረጋግጥልኛል የሚለውን ፓርቲ መርጧል። ኢትዮጵያ ለረጅም ጊዜ ሁሉን አቀፍ ዝግጅት ያደረገችበትን ህዝቡም በጉጉት የጠበቀውንና በነቂስ ወጥቶ ድምፅ የሰጠበትን ምርጫ በስኬት ማከናወን ችላለች። ይሁን እንጂ ይህ የኢትዮጵያውያን የዲሞክራሲ ልምምድን የማጽናትና ሀገረ መንግስቱ እንዲቀጥል ደማቅ አሻራቸውን ያሳረፉበት ከሌሊት እስከ ሌሊት አይበገሬነታቸውን ያሳዩበት ትዕይንት ያልተዋጠላቸው በህዝቦች መካከል ጥርጣሬና አለመተማመን በመፍጠር ሀገርን ወደ አለመረጋጋት ለመውሰድ የረጩት መርዝ የኢትዮጵያውያን ልብ የተጸየፈው እኩይ ምግባር ነው። ዓላማው የብሔርና የሃይማኖት ግጭት አስነስቶ ማህበረሰቡ አንድነቱን ጠብቆ አብሮ የኖረውን እሴቱን ለመሸርሸር የእርስ በርስ ጦርነትን ለመቀስቀስ አስቦ ነበር ሲንቀሳቀስ የነበረው። ነገር ግን አብሮ የኖረ ሙስሊሙም ክርስቲያኑም አማራውም ኦሮሞውም በጋራ የሚኖሩበት አካባቢም ስለሆነ ህዝቡ ሳይለያይ ሳይከፋፈል የጠላትን ተልዕኮ ማክሸፍ ተችሏል ማለት ነው። ህዝቦቿ በችግርና በደስታ ጊዜ በጋራ ቆመው የገነቧትን ሀገር የማፍረስ ዓላማ አንግበው ቢንቀሳቀሱም ህዝቡ እንደ ሁል ጊዜው በምርጫው ዕለትም ወደ ምርጫ ጣቢያዎች ተሞ የእኩዮችን ዓላማ ማክሸፍ ችሏል። ለሀገሬና ለቀጣይ ዕጣ ፈንታ የሚበጀው ሰላምና የተረጋጋ ስርዓተ መንግስት ነው በሚል መልእክቱንም አስተላልፏል። ኢትዮጵያ አንዱና
ወደ ተሻለ ደረጃ እንድትወጣ ነው እኔ ምኞቴም አሳቤም። የመረጡትም ይሄን ብቻ ለማድረግ ነው። ምርጫ ደግሞ የመንግስት መመስረቻ ስለሆነ ሁሉም በጠረጴዛ ዙሪያ ሆኖ በማንኛውም ጊዜ በሰላማዊ መንገድ ሁሉ ነገር ቢፈታ ጥሩ ነው ብዬ ገምታለሁ። ምርጫው አንዳንዶች አስቀድመው እንዳሟረቱት ሳይሆን ዓለም አቀፍ ተቋማት ጭምር ታላቅ አድናቆታቸውን የቸሩት ሆኖ በሰላም ተጠናቋል። ኢትዮጵያውያን ዲሞክራሲ ከባዕድ ሀገር የሚኮረጅ ሳይሆን ለሺህ ዓመታት አብሯቸው የኖረ ከራሳቸው ማንነት ባህልና ነባራዊ ሁኔታ ጋር ያዋሃዱት መሆኑን በተግባር ለዓለም ሕዝብ አሳይተዋል። የኢጋድ የምርጫ ታዛቢ ቡድን ረዥምና በጣም ረዣዥም ሰልፎች ውስጥ የዜጎችን ሰላማዊ ተሳትፎ በሁሉም የምርጫ ጣቢያዎች መታዘብ ችሏል። ረንዳውም ይህንን ሀሳብ ልደግመው እፈልጋለሁ። ምክንያቱም ብዙ ሀገራትን አይቻለሁ። እንደ ኢትዮጵያ ዜጎች በረዣዥም ሰልፍ ውስጥ ትዕግስትን ተላብሶ የተሳተፈ ግን አላጋጠመኝም። ከጠዋት እስከ እኩለ ሌሊት ድረስ ህዝቡ ያሳየው ጽናት ልዩ ነበር። የድምፅ መስጫ ሳጥኑ በጥንቃቄ የታሸገና የምርጫ ጣቢያዎች የተቀመጡበት ቦታ መራጮች በነፃነት ተንቀሳቅሰው እንዲመርጡ አስችሏል። ሰባተኛው ጠቅላላ ምርጫ የኢትዮጵያ ብሔራዊ ጽናትና የህዝቦቿ አንድነት በደመቀ ቀለም የተጻፈበት የታሪክ አውድማ ሆኗል። ሀገርን የማፍረስ ሙከራዎች ሁሉ በዲሞክራሲያዊ ማዕበል ተጠራርገው ጠፍተዋል። ዛሬ ኢትዮጵያ በልጆቿ መስዋዕትነትና ጽናት ሰላሟን አጽንታ የዲሞክራሲ ተምሳሌትነቷን አስመስክራ ወደ ብሩህ ዘመን በኩራት እየተራመደች ትገኛለች። ይህ ታላቅ ህዝብ ትላንት በጦር አውድማ ሉዓላዊነቱን እንዳስከበረ ሁሉ ዛሬ ደግሞ በምርጫ ጣቢያዎች የነገዋን የእድገት ተምሳሌት ሀገር መሰረት ጥሏል። ይህም የኢትዮጵያውያን ዘላለማዊ ድል ነው። የኦሮሚያ ፖለቲካ ፓርቲዎች የጋራ ምክር ቤት ምርጫው የህዝብ ከፍተኛ ተሳትፎ የታየበትና የአስፈጻሚ አካላት ፍትሐዊነት የተረጋገጠበት ሆኖ ማለፉን አስታወቀም። በክልሉ የሚወዳደሩ 22 የፖለቲካ ፓርቲዎች ሂደቱን ገምግመው የጋራ የአቋም መግለጫ አውጥተዋል። ዛህራ መሐመድ ጭማሪ አላት። ግንቦት 24 የተካሄደው ሰባተኛ ጠቅላላ ምርጫ በኢትዮጵያ የዲሞክራሲ ባህል ግንባታ ውስጥ የራሱን አሻራ ጥሎ አልፏል። የኦሮሚያ ፖለቲካ ፓርቲዎች የጋራ ምክር ቤት የሰባተኛውን ጠቅላላ ምርጫ ሂደት አስመልክቶ ባወጣው መግለጫም ምርጫው የህዝብ ከፍተኛ ተሳትፎ የታየበትና የአስፈጻሚ አካላት ፍትሐዊነት የተረጋገጠበት ሆኖ ማለፉን አስታውቋል። በሀገራችን የተጀመረው የዲሞክራሲ ሰላማዊና ነፃ ምርጫ ተጠናክሮ እንዲቀጥል ለማድረግ አበክረን የምንሰራ ሲሆን የሰባተኛው ሀገራዊ ክልላዊ ምርጫ ነፃና ዲሞክራሲያዊ ሂደቱን ጠብቆ የተከናወነ መሆኑን በመገንዘብ የህዝቡን ድምጽ በማክበር ሰላማዊ የስልጣን ሽግግር በሀገራችን መሰረት እንዲይዝ ያለመታከት እንሰራለን። በኦሮሚያ ክልል የተወዳደሩ የፖለቲካ ፓርቲዎች በምርጫው ሂደት የታየው የህዝቡ የነቃ ተሳትፎ የኢትዮጵያን ህዝብ መብቱን ለመጠቀምና ማንኛውንም መስዋዕትነት ለመክፈል ዝግጁ መሆኑን ያመላከተ ነው ብለዋል። እስከ ምሽቱ 4 ሰዓት 6 ሰዓት ተጨማሪ ሰዓት ተሰጥቶ ይሄን ሁላ ሰዓት ያለ ምንም መሰላቸት ጠብቆ ነው ድምጹን የሰጠውና ህዝባችን ምስጋና ይገባዋል በዚህ ዙሪያ። ስለዚህ መንግስት ምስረታ ላይ ትልቅ ግምት ሰጥቶት ወሳኝ ነገር ነው ለ5 ዓመት ይመራበታለውና የሚፈልገው መንግስት መምረጥ አለብን ብሎ ህዝቡ እንደውም ከፓርቲዎች በልጦ ግንዛቤ ይዞ በምርጫ ጉዳይ ላይ የሰራበት ሁኔታ ነው ያለው እየነማሰ ምንድነው የታዘብኩት እኔ ህዝቡ ምርጫ ወይም የምርጫ ጥቅም ተረድቶታል። ያለምንም ቀስቃሽ ማደንቀው በመጀመሪያ የኢትዮጵያን ህዝብ ነው። በጣም የሚመሰገን ነው። ሀገሩን በሁሉ መንገድ ያስመሰከረና ዘመናዊ መሆኑን የተመሰከረለት ህዝብ ነው። ምርጫው ላይ የተሳተፉ አካላቶችን ጭምር እርምጃ እንወስዳለን የሚል የታጠቀ ኃይል ባለበት ሁኔታ ላይ ህዝቡ ለአንድና ለመጨረሻ ጊዜ ሰላማዊ የሆነ ህገ መንግስታዊ ስርዓት መዘርጋት አለብኝ ብሎ ባሰበው ልክ ህዝቡ ወጥቶ ድምጽ የሰጠበት ሁኔታ አለና ይህንን ሂደት ስንመለከት የተሻለ ሂደት መተናል። በዚህ ምርጫ በተግባር የታየው ሌላው ጉዳይ ህብረተሰቡ ምርጫውን ለማደናቀፍ የተሰማሩ ኃይሎችን በማምከን ስልጣን ማግኘት የሚቻለው በምርጫ ካርድ ብቻ መሆኑን ያሳየበት መሆኑ ነው። የውጭ ኃይሎች የሀገር ውስጥ የሰላም ማይወዱ ኃይሎች ተቀናጅተው ምርጫ የለም መንግስት የለም አትውጣ አትምረጥ እየተባለ ህዝባችን ግን ተሰልፎ እስከ ምሽት 6 ሰዓት ድምጹን ሰጥቶ ያመነበትን አካል መርጦ በሰላም ወደ ቤቱ ተመልሷል። ይሄ የሚያሳየው ህዝባችን በካርድና በድምጽ ብቻ ነው፣ በመሳሪያ አፈሙዝ አይሆንም፣ ሞክረነው ደክሞናል የሚል ነው። ይሄ ማለት ከነዛ ኃይሎች ህዝባችን ቀድሞ ሄዷል ማለት ነው። የነውጥ መንገድ ኢትዮጵያ ውስጥ ምንም እንደማያዋጣ ጠመንጃ የያዘው አካል በሙሉ
ምንም ዋጋ እንደሌለው የተረዱበትና ጠመንጃ የያዙት አካል እንደተሸነፉ ጠመንጃ ያልያዘውና ሰላማዊ ትግል የሚያደርገው በሙሉ አሸናፊ የሆነበት ምርጫ ነው የሚላል ግምታለ። የኢትዮጵያ ብሔራዊ ምርጫ ቦርድ ሂደቱን በገለልተኝነት ከማስፈጸም ባለፈ በየደረጃው የሚነሱ ቅሬታዎችን ከስር ከስር በመፍታት ረገድ ያደረገው ጥረት ኢትዮጵያ ለጀመረችው የዲሞክራሲ ስርዓት ግንባታ ትልቅ ተስፋ ሰጪ መሆኑንም ጠቁመዋል። በተቋም ደረጃ ጥሩ የምርጫ ቦርድ እንቅስቃሴና ዘመናዊነት የታየበት ዲጂታልና ማኑዋልን አንድ ላይ ቀላቅሎ ለኢትዮጵያ ያስተማረበት ተቋም ነው የሚል ግምት አለኝ። አሴስሜንት ስንሰራ ከፍተኛ ድጋፍ ነበር ሲያደርጉልን የነበረ። የምንጠይቃቸው ጥያቄዎችም በአግባብ ይመልሱልን ነበር። የተፎካካሪ ፓርቲ አመራሮቹ የምርጫው ሂደት ሰላማዊ፣ ነፃና ፍትሃዊ ሆኖ እንዲጠናቀቅ ባለድርሻ አካላት የነበራቸው ሚና ከፍተኛ እንደሆነና በተለይም የጸጥታ አካላት ሰላምን ለማስከበር የሰሩት ስራ ከፍተኛ ስለመሆኑ ይናገራሉ። እንደኛ ፓርቲ የሰላም አስከባሪውን ኃይል እጅግ በጣም ሳናመሰግን አናልፍም። ማለት ጽንፈኛው ኃይል የሚያከናውናቸው ተግባራቶች ቢኖሩም እዛም እዚህም ጦርነት ለመቀስቀስ ያደረገው ጥረት ቢኖርም ነገር ግን የሰላም አስከባሪው ኃይል እጅግ በቅንጅት በመስራት የሰው ሕይወት እንዳያልፍ እጅግ ሰላማዊ ሆኖ ምርጫው እንዲካሄድ ለማድረግ ያደረገው ጥረት ቀላል የሚባል አይደለም። በጣም ልናመሰግናቸው፣ ልናከብራቸው ለኢትዮጵያም ባለ ትልቅ ታሪክ በዚህ ምርጫ ላይ ናቸው ብዬ አስባለሁ። የጋራ ምክር ቤቱ ለምርጫው ስኬታማነት አስተዋጽኦ ላበረከቱ አካላት ሁሉ ምስጋናውን ያቀረበ ሲሆን በቀጣይም በፖለቲካ ተሳትፎም ሆነ በሀገር ግንባታ ሂደት ውስጥ የድርሻውን ለመወጣት ዝግጁ መሆኑን በአቋም መግለጫው አረጋግጧል። የዲሞክራሲ እውነተኛ ባለቤቶች መራጮች መሆናቸውን በተግባር ያሳየው 7ኛው ጠቅላላ ምርጫ በኢትዮጵያ የፖለቲካ ታሪክ ውስጥ አዲስ ምዕራፍ ከፍቷል። በዚህ ምርጫ የግል ፍላጎቱና ሰላም ወዳድነቱን በነጻነት ያንጸባረቀው የኢትዮጵያ ሕዝብ ዋነኛ አሸናፊ ሆኗል። ዮሐንስ ፋንታውን ተጨማሪ አለው። ኢትዮጵያ ካለፉት የምርጫ ተሞክሮቿ በመማር የህዝብን እውነተኛ ውክልና የሚያረጋግጥ ስርዓት ለመዘርጋት በርካታ ውጣ ውረዶችን አሳልፋለች። የፖለቲካ ምህዳሩን ለማስፋትና የዜጎችን እኩል ተሳትፎ ለማረጋገጥ የተከናወኑት ተግባራት 7ኛው ጠቅላላ ምርጫ ስኬታማ ሆኖ ለመከናወኑ መሰረት ጥለዋል። በዚህ ምርጫ ትልቁን ድል የተቀዳጀው የሌሊት ብርድና ድቅድቅ ጨለማ ሳይበግረው ተሰልፎ ድምፅ የሰጠው ራሱ የኢትዮጵያ ህዝብ ነው። የትብብር ለኢትዮጵያ አንድነት ፓርቲ የምርጫ ጉዳዮች ኃላፊ ምርጫው ስንሻው ህዝቡ የካርዱን ዋጋ በመረዳት ወደ ምርጫ ጣቢያዎች በነቂስ በመውጣት ፍላጎቱንና ሰላም ወዳድነቱን በተገቢው መንገድ ማሳየቱን ያነሳሉ። መራጩ ህዝብ በሂደቱ ያሳየው ጨዋነትና በሳልነት ለጠንካራ የፖለቲካ ምህዳር ያለውን ጽኑ ድጋፍና ቁርጠኝነት በግልጽ ያሳየበት መድረክም ጭምር ነው። የዛሬው ማሸነፏ የዛሬን በሰላም ማሸነፏ የተደገሰላትን ጥፋት አሸንፋ በሰላም ተቻችለን እንሄዳለን፣ ተቻችለን መንግስት እናቆማለን፣ መንግስት ሆነን ሀገር እንጠብቃለን ብሎ ያለው ህዝብ ነው። ስለዚህ ህዝብ አሸንፏል። በህዝቡ በኩል እንደምታውቁት እንዳትመርጥ ተብሏል፣ ብትመርጥ ወዮልህ ተብሏል። ብዙ ፈተናዎችን አልፏል። ህዝቡ ምረጥ ስላልከው ብቻ አይመርጥም፣ አትምረጥም ስላልከው ከመምረጥ አላቆመም አያቆመምም። እኛ ሰላማዊ ትግልን መርጠን እንታገላለን ብለን በህዝቡ ፊት እንደመቅረባችንና ሰላማዊ ትግሉ መቀጠል አለበት ብለን አምነን ኖ በምርጫው መሳተፍ አለብን ብለን ከጀመርንበት ጊዜ ጀምሮ ህዝቡ ለሰላም ያለውን ጥረት አላጓደለም። እኛን በማገዙ በኩል አላጓደለብንም። ያቅሙን ሁሉ አድርጓል። የህዝቡን ትዕግስት፣ የህዝቡን ፍላጎት፣ የህዝቡን ትብብር፣ የህዝቡን እውቀትና ጉልበት ተጠቅመን ነውና በእውነት የኢትዮጵያ ህዝብ መከበር ያለበት መመስገን ያለበት ህዝብ ነው። በአፍሪካም ሆነ በሌሎች ታዳጊ ሀገራት የምርጫ ወቅትና ማግስት ከከፍተኛ ጸጥታ ስጋትና አለመረጋጋት ጋር ተያይዞ የሚነሱ ስጋቶች የተለመዱ ናቸው። ኢትዮጵያ ግን ይህንን ስጋት እንደ ጉም ያተነነ የህዝብ ጽናትን አሳይታለች። ይህም ከሀገር አልፎ የአፍሪካ አህጉርን የምርጫ ባህል የሚቀይር አዎንታዊ ምሳሌ የሚያደርገውና ከፍ ያለ ምስክርነትም የተላለፈለት ሆኗል። በምርጫ ጊዜና ከምርጫ ማግስት የሚፈጠርን ውዥንብርና አለመረጋጋትን አስቀድሞ በመከላከል ረገድ የተከናወኑት ተግባራት ዛሬ ፍሬ አፍርተዋል። በዚህም
ከምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ፣ ከአፍሪካ ህብረት፣ ከአውሮፓ ህብረት፣ ከአሜሪካ እንዲሁም ከተለያዩ የአውሮፓ ሀገራት እውቅናና አድናቆትን አስገኝቶላታል። ይህ ታሪካዊ ዲፕሎማሲያዊ ስኬትና አዎንታዊ ገጽታ ደግሞ የመራጩ ህዝብ የሰለጠነ ሚናና የዜጎች መንግስት የመመስረት አስፈላጊነትን በመረዳት በድምፅ የመወሰን ትልቅ እርምጃ ውጤት ነው። እንደ አፍሪካ ህብረት ያሉ እንደ አውሮፓ ህብረት ያሉ አሜሪካ፣ እንግሊዝ፣ ፈረንሳይን የመሳሰሉ እነ ጃፓንን የመሳሰሉ ለልፋታችን እውቅና ሰጥተዋል። ለድካማችን እውቅና ሰጥተዋል። ህዝቡም ስላሸነፈ ነው ዛሬ ሰላማችን የተጠበቀው እንጂ ምርጫውም እኮ በተሳካ ሁኔታ እንዳይካሄድ ከውጭም ከውስጥም ከፍ ያለ ጫና ነበረ። ግን ያንን ሰብረን ወጥተናል። እኛ የኢትዮጵያ ህዝብ ታላቅ ህዝብ ነው። የሚያደርገውንም የሚያውቅ ህዝብ ነው። አንተ ና ብለህ ስለጎተትከው የሚጎተት ህዝብ አይደለም። የሚጠቅመውን ያውቃል፣ የሚበልጥበትንም ያውቃል። ምርጫውን በድል ተወጥተናል። አለቀ። የምርጫው ጉዳይ ጠላቶቻችን እንዳሰቡልን አይደለም የሆነው። የኢትዮጵያ ህዝብ እንደፈለገው አድርጎ አልፎታል። ህዝቡ ፍላጎቱ ሰላም በመሆኑ ምክንያት ብቻ በሰላም ለማጠናቀቅ ሞክረናል። በህዝብ ተቀባይነት ያለው መንግስት ለመመስረት ኢትዮጵያ ያለፈችበት ይህ የምርጫ ሂደት ለዲሞክራሲ ተቋማት ጥንካሬና ነጻነት ወሳኝ መደላድል ነው። የትብብር ለኢትዮጵያ አንድነት የምርጫ ጉዳዮች ኃላፊው ምርጫው ስንሻው ባለፉት ዓመታት የኢትዮጵያ ብሔራዊ ምርጫ ቦርድና መሰል የዲሞክራሲ ተቋማት ጠንካራ የሪፎርም ስራ ውጤት ለምርጫ ሂደቱ በስኬት መጠናቀቅ ዘርፈ ብዙ አስተዋጽኦ እንዲኖራቸው ማድረጉን ይገልጻሉ። ተቋማቱ የነበረባቸውን ከባድ ኃላፊነት በገለልተኝነትና በኃላፊነት ስሜት በመወጣት የምርጫውን ተአማኒነትና ሰላማዊነት ከግብ አድርሰዋል። ከመጀመሪያው ጀምሮ ከበጀት ምደባ ጀምሮ የሰው ኃይል ስልጠና፣ የፓርቲ አባላትን ስልጠና፣ የፓርቲ አባላት ምርጫውን እንዲያስፈጽሙላቸው ያመጧቸውን ሰዎች ጭምር በማሰልጠን የፓርቲ አባላትን ራሱን ፓርቲውን ወደ ውድድር በሚገባበት ጊዜ የክርክር ስልቶችን ባለሙያዎችን በመጋበዝ አምጥቶ አሰልጥኖናል። ለዛ ታላቅ ክብር አለኝ። በሁሉም አካባቢዎች በሁሉም የፖለቲካ ፓርቲዎች የተነሱ ቅሬታዎችን በመፍታቱ በኩል ያደረገልንን አስተዋጽኦ በቀላሉ አላየውም። ትልቅ አስተዋጽኦ ነው። የእኛን ጥያቄዎች የበርካታ ፖለቲካ ፓርቲዎችን የየቀበሌ ችግር ለመፍታት ከመጀመሪያው የውድድር ቀን ከመጀመሪያው የፉክክር የቅስቀሳ ስራ ጀምሮ እስካሁን እስከ ድምፅ አሰጣጥ ስነ ስርዓቱ ድረስ ምርጫ ቦርድ ያደረገልንን ነገር በእውነት ይሄ ነው አልልም። ከልብ በኢትዮጵያ ሰፊ ህዝብ ስም አመሰግናለሁ። የሰባተኛው ጠቅላላ ምርጫ በሰላም መጠናቀቅ የዲሞክራሲ ስርዓት ግንባታ ላይ አዲስ መተማመንን የፈጠረና የህዝብን የመቻል አቅም ያረጋገጠ ሆኗል። የጋምቤላ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰባተኛው ጠቅላላ ምርጫ ነጻ፣ አሳታፊና ዲሞክራሲያዊ በሆነ መንገድ መካሄዱን ገልጸዋል። የጋራ ምክር ቤቱ ሰብሳቢ ኮማንደር ጋትቤል ቦል በሰጡት መግለጫ ግንቦት 24 የተካሄደው ሰባተኛው ጠቅላላ ምርጫ ህዝቡ በነጻነት ድምፁን ለሚፈልገው ፓርቲ የሰጠበት ሰላማዊና አሳታፊ እንደነበር ተናግረዋል። ሰባተኛው ጠቅላላ ምርጫ ከቀደመ ዝግጅቱን ጀምሮ ግልጽነትና ፍትሃዊነትን በክልላችን ደረጃ አሻግሮ ማሳየትን የቻለ በመራጩን የክልላችን ህዝብ ብቻ ሳይሆን በትጥቅ ተፎካካሪ የፖለቲካ ፓርቲዎች ቅቡልነትን ያሳየ ነው። መንግስትን በክልላችን የዲሞክራሲ ስርዓት ግንባታ ላይ ያለው ቁርጠኝነትን በተግባር ያሳይበት እና በዚህ የኢትዮጵያ አሸናፊነትን የተረጋገጠበትን ሌላኛው ታሪካዊ ምዕራፍ ነበረ። ለምርጫ ፍጹም ሰላማዊ እና ዲሞክራሲያዊ ለመሆኑ መሰረት ጥሏል። ግንቦትን 24 2018 ዓ.ም መላ የክልላችን ነዋሪዎች የነገውን የክልላችንን ሀገራችን ዕጣ ፈንታውን ለመወሰን እና የሀገራችን ዲሞክራሲያዊ ይበልጥ ለማጠናከር ካርድ የወሰደ መራጭ ሁሉ ከመላዳ 12 ሰዓት ጀምሮ ያልምንም ከስካሽ በንቅስ በመውጣትን እምነትን ለጣለበትን ፓርቲን ድምፁን ሰጥቷል። በክልሉ የምርጫ ሕጉን የሚጥስ ምንም የአሰራር ክፍተት እንዳልተስተዋለም የጋራ ምክር ቤቱ ሰብሳቢ ገልጸዋል። እንደ ሪፖርተራችን ሚፍታ አብዱል ቃድር ዘገባ ከቅድመ ምርጫ ጀምሮ እስከ ድህረ ምርጫ የነበሩ ሂደቶች ግልጽና የዲሞክራሲያዊ ስርዓት ግንባታ ቁርጠኝነት የታየበት ነው ብለዋል። ሂደቱም እጅግ የተረጋጋ የዘመንና የክልላችን መጻኢ የዲሞክራሲ ስርዓት ተግባር ሂደት ያጠናከረ ሆኖ አልፏል። ለደካሞች፣ ለነፍጥ ጦሮች እና
ለአካል ጉዳተኞች ቅድሚያ የሰጠ ፍጹም በሆነ ጨዋነትና ፍቅር ምርጫ አከናውኗል። በሂደቱም በክልላችን ምንም አይነት የጸጥታ መደፍረስም ሆነ የምርጫ ሕግ መጣስ ሳይኖር ፍጹም ሰላማዊ ሆኖ መጠናቀቁ የክልላችን ነዋሪዎችና የጸጥታ አካላት ከፍተኛ የብስለትን ደረጃ የሚያሳይ ነው። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። አዲስ አበባ በወንዝ ዳርቻ ልማት ስራ ገጽቷ በእጅጉ ተቀይሯል። ስራው ወንዞችን ከነበሩበት ከፍተኛ ብክለት ከማውጣት ባሻገር የከተማዋን ውበት የገለጠና ለነዋሪዎች ምቹ የመኖሪያ አካባቢን የፈጠረ ነው። ለወጣቶች አማራጭ የስራ ዕድሎችንም ይዞ መጥቷል። ተከታዩ የመሀል የታደለ ዘገባም አምባሳደር አካባቢ የተሰራው የወንዝ ዳርቻ ልማት ያለውን ገጽታ ያስቃኘናል። አዲስ አበባ አዲስ መልክ ከተገለጠባቸው አካባቢዎች በአንዱ እንገኛለን። አሁን ይህ ያለሁበት አካባቢ አምባሳደር አካባቢ ነው። የአምባሳደር ወንዝ በጣም ለረጅም ዘመናት እንደዚሁ ይፈስ ነበር። ነገር ግን እዚህ አጠገቡ እንኳን ካለው ከአምባሳደር ፓርክ ጋር ምንም የሚያገናኘው ነገር አልነበረም። ዛሬ ላይ ግን የወንዝ ዳርቻ ልማት ስራው በተለይ ደግሞ ይህ ከእንጦጦ መነሻውን አድርጎ ፒኮክ የሚዘልቀው የወንዝ ዳርቻ ልማት ከሚያካልላቸው 7 ፓርኮች መካከል አንደኛው ይህ የአምባሳደር ፓርክ ነው። የወንዝ ዳርቻ ልማቱ ፓርኮችን ከወንዝ ዳርቻ ልማት ስራው ጋርም በዚህ መልኩ እንደሚያስተሳስር እየተመለከትን ነው። ዛሬ ደግሞ በወንዝ ዳርቻ ልማት የተሰሩ ስራዎችን የምንመለከተው እዚህ አምባሳደር አካባቢ ካለው ተነስተን ይሆናል። አብረን እንያቸው። ቻለ እንዴት ነህ? አለ ሰላም ነው? ደህና ሁሉ ሰላም? ሁሉ ሰላም። ማህሌት እባላለሁ። እንዴት ነህ? ከኢቲቪ ነው የመጣሁት። ኢቲቪ ታያለህ? አዎ አለ። ማን ልበል አንተ ስምህን? ተሾመ ሲሳይ። እዚህ አካባቢ ነው የምትኖረው? የአዲስ አበባ ልጅ ነህ? አይ አዲስ አበባ አይደለሁም። ለሆነ ጉዳይ ወደዚህ መጥቼ ነው። እንዴት አገኘሃት አዲስ አበባ? አዲስ አበባን እንደ በፊቱ አይደለም ያየኋት። አሁን በፊት ነበር የመጣሁት ወደ አዲስ አበባ። አሁን በሆነ ጉዳይ ወደዚህ መተን ልክ ሳይ በቃ ከበፊቱ የት ነው የመጣሁት ብዬ ነው ያሰብኩት። ገረመ? ምኑ ገረመ? በቃ መንገዶቹ ሁሉ ከበፊቱ ያየሁት ጽዳት የምትገርም ከተማ ሆናለች። ያየሁት ከበፊቱ አንፃር በጣም በቃ ገራሚ የሆነ ለውጥ ነው ያየሁት። ነገርና የሚወራው ነገር አይገናኝም። እዚህ አዲስ አበባ ላይ አሁን አዲስ አበባ በጣም ቆሻሻ ናት ምናምን ሲባል በፊት ሰማለሁ፣ ግን አሁን ላይ መጥቼ ሳይ አይገናኝም ከበፊቱና ካሁን
ምንም የተለየ ነገር ነው። ቆንጆ ጊዜ እያሳለፍክ ነው። ተመችቶሃል አዲስ አበባ? በጣም ተመችቶኛል። ጓደኞቼን ሌላ ጊዜ ይዤ መጥቼ እንደማሳያቸው እርግጠኛ ነኝ። በጣም ደስ ይላል። በቃ ፈታ በል። አመሰግናለሁ። እሺ ቻው፣ መልካም ቀን ይሁንልህ። ሰላም ሁን። ያምራል። ቆንጆ ነው። ጎበዝ ነህ። አመሰግናለሁ። አሪፍ ነው በጣም። ስም ማን ይባላል? ሙሌማ። ሙሌ ፒክቸር። ሙሉ ስምስ? ሙሉጌታ ባይ። ሰው ይመጣል ወደዚህ አካባቢ? ብዙ ሰው ይመጣል? አዎ ይመጣል። አዲስም ስለሆነ ገና ስላልታወቀም ግን እንደ አዲስነቱ አይደለም፣ ሰው እየመጣ ነው ያለው። ሰው ይመጣል። ፎቶም ይነሳል? አዎ ይነሳል። እንዳንተ ብዙ ልጆች አሉ እዚህ አካባቢ ላይ ፎቶ የሚያነሱ? አዎ የአንድ 10 20 ነው እዚህ ሰፈር ብቻ እዚህ ቦታ ማለት እስከ እሬቻ ፓርክ። በቃ እሺ፣ ስራ አላስፈታ። እንዴት ነሽ? ሰላም ነው? ታዲያስ ልቀመጥ? ማህሌት እባላለሁ። እኔ ከኢቲቪ ነው የመጣሁት። ማን ልበል አንቺ? ሱዚ ወርቁ እባላለሁ። በጣም ተለውጧል ይሄ አካባቢ፣ እንዴት አገኘሽው? ወይ በጣም ደስ ይላል። እኔ አሁን በቃ በእግሬ ነው የምመጣው ወደ ስራ ሲሄድ። ድሮ እዛ ታክሲ ይዤ ነበር የምመጣው፣ ከሜክሲኮ አንስቼ ታክሲ ይዤ ነበር የምመጣው። አሁን ግን መንገዱ ደስ ይላል። በዛ ዌይትም ኮንትሮል ማድረግ ነው። አካባቢው ደስ ስለሚል በቃ ሪፍሬሽ ያደረኩ ነው የሚሄደው። ለሄ ሳይሰራ ማውቀዋለሁ፣ ከተሰራ ማውቀዋለሁ። እና በጣም ነው የሚያምረው። አንዳንዴ እንደውም ኢትዮጵያ ውስጥ ምናምን አይመስልም። ደስ ይላል። አየሩም ደስ ይላል። መልካም ጊዜ ይሆንልሽ። አመሰግናለሁ ሱዚ። ሰላም ሁኚልኝ። ኖት ጋሼ እንዴት ኖት? ደህና ኖት? ሰላም አሉ? እንዴት ኖት? ማህሌት እባላለሁ። ታምራት እባላለሁ። ከኢቲቪ ነው የመጣሁት። እንዴት ኖት? ሰላም ነኝ፣ እግዚአብሔር ይመስገን። ያውቁታል ይሄንን አካባቢ ከዚህ ቀደም? አዎ በፊት አውቀዋለሁ። ስለዚህ ትዝታ የሚሆን ነገር እኔ አላየሁም እዚህ ቦታ ላይ ቀደም ሲል ማለት እንደዚህ ስፔሻሊ እንደዚህ በሚያዝናና መልክ በፓርክ መልክ በመናፈሻ መልክ የተዘጋጀ ምንም እኔ ባይሞሬ ማስታወስ የለም። አካባቢው ላይ ያለው ለውጥ እንዴት አገኙት? አሁን በራሴ እድሜ አይቼ እንደዚህ መዝናኛ የሚሆን ሰዎች ኤቭሪዌር በእግራቸው ሊንቀሳቀሱበት የሚችሉ ቤተሰባቸውን ይዘው ሊንቀሳቀሱበት የሚችሉ ሊያርፉበት የሚችሉ ሊጫወቱበት የሚችሉ እንደዚህ አይነት ቦታ እዚህ ቦታ ላይ አያለው ብዬ አላሰብኩም። ከቦታው አንጻር እንዲህ አይነት ወንዝ መኖሩ ራሱን ያላቅም ጀርባው ላይ ወንዝ መኖሩ እና የተሰራው ስራ ደግሞ በጣም ኢምፕረስድ የሚያደርግ ነው። በጣም ነው ደስ ያለኝ። ያልጠበቅኩትን ነገር ነው ያየሁት። የሀገሬ ሀብት ሀገሬ ላይ ኢንቨስት ተደርጎ ሳይ በጣም ደስ ይለኛል። በቃ ምድሪቷ ላይ ለትውልድ የሚሆን ለልጆች የሚሆን በቃ ለቀጣይ ትውልድ ደስ እያለው የሚኖርበት እኔ የራሴ በዚህ ዘመን በመኖሬ ደስ ብሎኛል እና እኔ የተሰራውን ነገር በጣም ነው ያደነኩት። ቶታሊ ከተማ ተቀይራለች። አመሰግናለሁ በጣም። እርሶም እንግዲህ ከተማዎትን እያዩ ይቆያሉ መሰለኝ። አቆያለሁ፣ እጠብቃለሁ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መልካም ቀን ይሁንልሽ። ልማቶች ሁሉ የከተማዋን ነባር ውበቶች መግለጽ ያሏትን ሀብቶች በደንብ መጠቀም ላይ ትኩረት አድርጎ እንዲሁ ደግሞ ከዚህም ባሻገር ከተማዋ አዲስ ገጽታን አዲስ መልክን እንድትላበስ የሚያስችሉ ስራዎችም ጭምር እየተሰሩበት ያለ መሆኑን አሁን እያየናቸው በመጣናቸው መንገዶቻችን ሁሉ ተመልክተናል። ጉዟችን አያበቃም። የወንዝ ዳርቻ ልማቱ ስራው እስከሚቀጥልበት ድረስ አብረን እንጓዛለን። አሁን
ዓለም አቀፉ የገንዘብ ተቋም IMF ለኢትዮጵያ ተጨማሪ 468 ሚሊዮን ዶላር ለመልቀቅ መወሰኑን አስታውቋል። የድርጅቱ ልዑካን ከኢትዮጵያ መንግስት ከፍተኛ የስራ ኃላፊዎች ጋር የደረሱት ስምምነት በተቋሙ የስራ አስፈጻሚ ቦርድ ሲጸድቅ ሙሉ በሙሉ ተግባራዊ ይሆናል። ስምምነቱ ኢትዮጵያ እስካሁን ከተቋሙ ያገኘችውን አጠቃላይ የገንዘብ ድጋፍ ወደ 2.65 ቢሊዮን ዶላር ያደርሰዋል። ጌታቸው ባልቻ ያጠናቀረው ዘገባ አለ። በኢትዮጵያ ሀገራዊ ለውጡን ተከትሎ የውድቀት አደጋ ተደቅኖበት የነበረውን ኢኮኖሚ ለመታደግ የሚያስችል ማሻሻያ ወደ ስራ ገብቷል። ማሻሻያውም ፍሬ አፍርቶ ኢኮኖሚውን ከውድቀት ከማትረፍ ባለፈ ተከታታይ እድገት እንዲመዘገብም አስችሏል። ይህ በሁለት ምዕራፍ ተግባራዊ እየተደረገ የሚገኘው የማሻሻያ እርምጃ ከሐምሌ ወር 2016 ዓ.ም ጀምሮ ወደ ተሟላ ማክሮ ኢኮኖሚ ማሻሻያ የተሸጋገረም ነው። ለረጅም ጊዜ በምጣኔ ሀብቱ ላይ መዋቅራዊ ችግር የፈጠሩ ማነቆዎችን ስር ነቀል በሆነ መንገድ ለመፍታት ታስቦ የተዘረጋው የተሟላ ማክሮ ኢኮኖሚ ማሻሻያ ፖሊሲ በተጨባጭ ውጤቶች የታገዘ ጉዞውን ቀጥሏል። መንግስት የውጭ ምንዛሪ ተመንን በገበያ እንዲወሰን ከማድረግ ጀምሮ የፊስካልና የገንዘብ ፖሊሲዎችን እስከ ማስተካከል የወሰዳቸው እርምጃዎች ከዓለም አቀፍ የገንዘብ ተቋማት ታሪካዊ የተባለለትን የቢሊዮን ዶላሮች የፋይናንስ ድጋፍና እውቅና ለማግኘት አስችለዋል። የማሻሻያ ፖሊሲው የዛሬ 2 ዓመት በይፋ መተግበር መጀመሩን ተከትሎ የዓለም አቀፍ የገንዘብ ተቋማት ለኢትዮጵያ ያሳዩት አመኔታና የሰጡት ድጋፍ እጅግ ከፍተኛ ነው። የተሟላ ማክሮ ኢኮኖሚ ማሻሻያው በጀመረበት የመጀመሪያው ምዕራፍ ላይ የዓለም የገንዘብ ድርጅት IMF እና የዓለም ባንክ ኢትዮጵያ ለያዘችው የለውጥ ጉዞ ስኬት የሚውል ግዙፍ የፋይናንስ ድጋፍ ማጽደቃቸው ይታወሳል። የዓለም የገንዘብ ድርጅት IMF ለኢትዮጵያ ኢኮኖሚ ማሻሻያ ፕሮግራም ድጋፍ የሚውል የ3.4 ቢሊዮን ዶላር የተራዘመ የብድር ፈንድ አጽድቆም ነበር። ተቋሙ ማሻሻያው ይፋ በተደረገ ማግስት የመጀመሪያውን ዙር የ1 ቢሊዮን ዶላር ክፍያ በቀጥታ ወደ ሀገሪቱ ካዝና ገቢ ማድረጉም ይታወሳል። በትላንትናው ዕለትም ዓለም አቀፉ የገንዘብ ድርጅት IMF ይፋ እንዳደረገው ለኢትዮጵያ ተጨማሪ 468 ሚሊዮን ዶላር ለመልቀቅ ስምምነት ላይ ደርሷል። የዓለም አቀፉ የገንዘብ ድርጅት IMF የልዑካን ቡድንና የኢትዮጵያ መንግስት ከፍተኛ የሥራ ኃላፊዎች የገንዘብ ድጋፉን ለመልቀቅ የሚያስችል ስምምነት ላይ ነው የደረሱት። ይህ ስምምነት በሚቀጥሉት ሳምንታት በድርጅቱ የሥራ አስፈጻሚ ቦርድ ሲጸድቅ ሙሉ በሙሉ ተግባራዊ ይሆናል። ይህም ኢትዮጵያ እስካሁን ከተቋሙ ያገኘችውን አጠቃላይ የገንዘብ ድጋፍ ወደ 2.65 ቢሊዮን ዶላር ያደርሰዋል። ይህ ስምምነት የተደረሰው ተቋሙ ለኢትዮጵያ በፈቀደው የ4 ዓመት የ3.4 ቢሊዮን ዶላር የተራዘመ የብድር አቅርቦት 5ኛውን ክለሳ ተከትሎ ነው። በዓለም አቀፉ የገንዘብ ተቋም የኢትዮጵያ ልዑክ ቡድን መሪ አልቫሮ ፒሪስ የተመራውና ውይይቱን በበየነ መረብ የቀጠለው የልዑካን ቡድን ባወጣው መግለጫ ኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ አጀንዳዋን ወደ ተግባር በመቀየር ረገድ ውጤታማ መሆኗን ገልጿል። ማሻሻያው የውጭ ንግድን በማሳደግ የውጭ ምንዛሪ ክምችትን ከፍ በማድረግና የመንግስት ገቢን በከፍተኛ መጠን በማሻሻል እገዛ ማድረጉን እንዲሁም የዋጋ ግሽበትም እንዲቀንስ ማስቻሉን ተቋሙ ባወጣው መግለጫ አብራርቷል። የመካከለኛው ምስራቅ ጦርነት በዓለም አቀፍ ንግድ ላይ እክል መፍጠሩና የነዳጅና ማዳበሪያ ዋጋ እንዲንር ማድረጉ ጫና ቢፈጥርም የኢትዮጵያ ኢኮኖሚ አሁንም ጠንካራ እንቅስቃሴ እያሳየ እንደሚገኝና ያደረሰው ተጽዕኖ መጠነኛ መሆኑን የልዑካን ቡድኑ አረጋግጧል። በቅርቡ ወደ አዲስ አበባ የመጡት የዓለም አቀፉ የገንዘብ ተቋም IMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫም የኢትዮጵያ ፕሬስ ድርጅት ከሚያሳትመው ኢትዮጵያን ሄራልድ ጋር በነበራቸው ቆይታ የኢትዮጵያ ኢኮኖሚ ማሻሻያ የተመራበትን መንገድና ውጤቱን አድንቀዋል። IMF ለኢትዮጵያ የሪፎርም ጉዞ የሚያደርገው ድጋፍ ቀጣይነት እንዳለውም በድጋሚ አረጋግጠዋል። የዓለም አቀፉ የገንዘብ ተቋም በቅርቡ ባወጣው ትንበያ ኢትዮጵያ በተያያዘው የፈረንጆቹ ዓመት ከሰሃራ በታች ከፍተኛ የሆነውን የ9.2 በመቶ እድገት እንደምታስመዘግብም ይፋ ማድረጉ ይታወሳል። ኢትዮጵያ የኢኮኖሚ ማሻሻያውን በተገበረች ማግስት ኢኮኖሚውን ለግሉ ዘርፍ ክፍት በማድረግ ከግብርናው ነጠላ ዘርፍ ኢኮኖሚ፣ ኢንዱስትሪ፣ ቱሪዝም፣ ማዕድንና ዲጂታል ቴክኖሎጂ ድርሻቸውን ከፍ ወዳደረጉበት ብዝሃ ዘርፍ ተሸጋግሯል። ከመነሻው አንስቶ በጠንካራ ቁርጠኝነት እየተተገበረ የሚገኘው የተሟላ ማክሮ ኢኮኖሚ ማሻሻያ ከዓለም አቀፍ የገንዘብ ተቋም የተገኘውን ታሪካዊ ድጋፍ ተደራሽ በማድረግ የኢትዮጵያን ምጣኔ ሀብት ይበልጥ ጤናማ፣ አስተማማኝና በገበያ መርህ የሚመራ ለማድረግ በሂደት ላይ ይገኛል። በመጨረሻም ስፖርት። ዓለም አቀፉ የእግር ኳስ ማህበር ፊፋ በ26ቱ የዓለም ዋንጫ ተመልካቾች በድጋሜ ጥቅም ላይ ሊውሉ የሚችሉ የፕላስቲክ ቁሳቁሶችን ወደ ስታዲየም ይዘው እንዳይገቡ የሚከለክል አዲስ መመሪያ ማውጣቱን አስታውቋል። ይህ በመጨረሻው ሰዓት ላይ በስቴዲየም የስነ ምግባር ደንብ ላይ የተደረገውና ካለፈው ማክሰኞ ጀምሮ ተፈጻሚ መሆን የጀመረው ማሻሻያ ከዚህ ቀደም ባዶና ግልጽ የሆኑ የፕላስቲክ ጠርሙሶችን ይዞ ለመግባት ይፈቀድ የነበረውን አሰራር ሙሉ በሙሉ የሚያስቀር ነው።
አዲሱ ገዳ የፕላስቲክ ጠርሙሶችን ብቻ ሳይሆን ኩባያዎችን ከጠርሙስም ይሁን ከሸክላ የተሰሩ መያዣዎችንና በቆርቆሮ የታሸጉ መጠጦችን የሚያካትት ሲሆን ፊፋ ለዚህ እርምጃ ዋነኛ ምክንያት አድርጎ የጠቀሰው የተሳታፊዎችን ደህንነት ማስጠበቅ ነው። እነዚህ ቁሳቁሶች በጨዋታ መሃል ስሜታዊ በሆኑ ደጋፊዎች ወደ ሜዳ ወይም ወደ ሌላ ተመልካች ሊወረወሩና ጉዳት ሊያደርሱ ስለሚችሉ አደጋውን አስቀድሞ ለመከላከል ውሳኔ አስፈላጊ ሆኖ መገኘቱን ፊፋ ገልጿል። ከኢትዮጵያ ቴሌቪዥን ኢቲቪ 57 አቁቷል። ስለ ተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።